ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። በባለፈው ስለ ስዊች ስቴትመንት ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ ከባለፈው የቀጠለውን እና የመጨረሻውን ስድስተኛውን የዲሲዥን ሜኪንግ ስቴትመንት ይዤላችሁ መጥቻለሁ። እሱ ምንድነው ተርነሪ ኦፕሬተር ወይም ኮንዲሽናል ኦፕሬተርን እንዴት ለዲሲዥን ሜኪንግ እንጠቀማለን የሚለውን በዚህ ቪዲዮ አሳያችኋለሁ። ምናልባት ሞር ስለ ሲንታክሱ እንዴት ኦፕሬት እንደሚያደርግ ኮንዲሽናል ኦፕሬተር ላይ ቪዲዮ ስለሰራሁላችሁ እሱን መመልከት ትችላላችሁ። አሁን ቀጥታ ወደዚህኛው እንምጣ። እሺ ተርነሪ ኦፕሬተር ወይም ኮንዲሽናል ኦፕሬተር ላይክ እዚህ ጋር እንደምትመለከቱት ኩዌስችን ማርክን መጠቀም ትችላላችሁ። ኢት ኢዝ አን አልተርናቲቭ ቱ አን ኢፍ ኤልስ ኮንዲሽን ኢን ሲ++። ለኢፍ ኤልስ ስቴትመንት እንደ ኦፕሽናል አድርገን መጠቀም እንችላለን ማለት ነው። ሶ ሲንታክሱን ልጻፍላችሁና ኮመንት ላይ እዛ ላይ መሰረት አድርገን ፕራክቲስ እናደርጋለን። ሲንታክሳችን ላይክ ኤክስፕሬሽኑ ቀድሞ ይጻፋል። ኤክስፕሬሽን ከዛ በኋላ ኩዌስችን ማርክ ኔክስት ስቴትመንት ዋን ለምሳሌ ስቴትመንት ዋን ቢሆን ኮለን አድርገን ስቴትመንት ቱ ከዛ በኋላ ሰሚኮለን አድርገን ስቴትመንቱን እንዘጋለን ማለት ነው። እሺ ይሄኛውን በደንብ ዲሞንስትሬት ለማድረግ አንድ ኤግዛምፕል እንስራ። ሁለት ቁጥሮችን ዲክሌር አድርገን ከሁለቱ ትልቁን ነምበር ፕሪንት እንዲያደርግልን ፕሮግራም እንጻፍ። ሶ ለምሳሌ ሁለቱ ነምበር ለምሳሌ ኢንት a equals to 10 ቢሆን ሰሚኮለን b equals to 5 ቢሆንና ሰሚኮለን አድርገን እንዝጋ። ሶ ይሄኛውን ኤክስፕሬሽን ወይም በተርነሪ ወይም በኮንዲሽናል ስቴትመንት ኦፕሬተርን የምንጠቀም ከሆነ ምንድነው የምናደርገው? ለምሳሌ ማክሲማሙን የምንፈልግ ከሆነ ማክስ ብለን ኢኳል ኔክስት ኤክስፕሬሽኑን እንጽፋለን ማለት ነው። ኤክስፕሬሽን የምንለው እዚህ ብራኬት ውስጥ if a greater than b ኔክስት ኩዌስችን ማርክ እናደርግና a ብለን ኔክስት ኮለን ከዛ በኋላ b ሰሚኮለን እንደዚህ እናደርግና ሲአውት ማክስ ወይም ማክሲማሙን እንዲያወጣልኝ ይሄን ፕሮግራም እንጻፍ። ሶ ይሄኛው ፕሮግራም ምንድነው የሚያደርግልን? እዚህ ጋር የተጠቀምነው ይሄ ኤክስፕሬሽን ነው። እዚህ ጋር ኤክስፕሬሽን ብለን የጻፍነው ምንድነው a greater than b የምትለው ኤክስፕሬሽን ናት ማለት ነው። ሌላኛው ደግሞ ስቴትመንት 1 ያልነው a ነው። ስቴትመንት 2 ያልነው ደግሞ b ነው። ሶ ይሄኛው በኮንዲሽናል ኦፕሬተር ጊዜ ይሄኛው ኤክስፕሬሽን ትሩ ከሆነ ማክሲማም የትኛውን ቫልዩ ይዛል? የኤን ቫልዩ ይዛል ማለት ነው። ነገር ግን ይሄኛው ኤክስፕሬሽን ፎልስ ከሆነ የማክሲማም ቫልዩ የቱን ይዛል? ቢን ይዛል ማለት ነው። ሶ ይሄኛውን ራን እናድርገውና እንመልከት። እሺ እዚህ ጋር ኤረር ያወጣልኝ ለምንድን ነው? ማክስ የምትባለው ታይቷ ዲክሌር ስላልተደረገ ነው። ኢንት ብዬ ዲክሌር ላድርገው። አሁን ራን ላድርገው። እዚህ ጋር 10 አወጣልኝ። ለምንድን ነው? ኤ 10 ነው፣ ቢ 5 ነው። ሶ እዚህ ጋር ኤክስፕሬሽኑ ላይ 10 greater than 5 ትሩ ሆነ ማለት ነው። ሶ ትሩ ከሆነ የትኛውን ስቴትመንት 1 ለማን ይሰጣል? ለማክስ ለምትባለው ቫልዩ ይሰጣል። ሶ ከነዚህ ከሁለት ቁጥሮች ማክሲማሙ ወይም ትልቁ የቱ ነው ማለት ነው? የኤ ነው ማለት ነው። ሶ 10ን ፕሪንት ያደርጋል። ትንሹን ሚኒማሙን ፕሪንት ማድረግ ደግሞ ከፈለግን እዚች ጋር ለምሳሌ ኢንት ሚን ብለን ኮንዲሽኑን እንትኑን መቀየር ብቻ ነው ከኛ የሚጠበቅብን ማለት ነው። ለምሳሌ if a less than b question mark a ኮለን b ሰሚኮለን እናደርግና ሚኒማሙን ፕሪንት ማድረግ ከፈለግን እቺኛውን ኮሜንት ላይ አድርገን አሁን ይሄኛው ኮንዲሽን if a less than b ከሆነ ሚኒማም ፕሪንት እንድትሆንልን እዚህ ጋር እቺ ሚል ልበላት። አሁን ይሄን ፕሮግራም ራን ብለው 5 ወጣልኝ ማለት ነው። ለምንድን ነው? a 10 ነው። ሶ 10 less than b ደግሞ 5 ነው። 10 less than 5 ፎልስ ነው። ሶ ፎልስ ከሆነ ሚኒማም ቫልዩ የትኛው ነው ማለት ነው? የb ቫልዩ ነው የሚይዘው ማለት ነው። ይሄኛው ኮንዲሽን ፎልስ ስለሆነ የb ቫልዩ ይዛል። ሶ b ስንት ነው? 5 ነው። በዚህ መልኩ የተርነሪ ወይም ኮንዲሽናል ኦፕሬተሮችን ለዲሲዥን ሜኪንግ መጠቀም እንችላለን ማለት ነው። ስለዚህ እዚሁ ላይ ሆነን አዲሽናል አንድ ኤግዛምፕል እንስራ። ከዩዘር ሁለት ኢንፑት እንቀበልና ከዛ በኋላ ሚኒማም ነው ማክሲማም ነው የሚለውን ፕሪንት እንዲያደርግልን ፕሮግራም እንጻፍ። እሺ እዚች ጋር ሁለተኛ ኤግዛምፕላችንን ላሳያችሁ። በዚህኛው ኤግዛምፕል ምንድነው የምናደርገው? ዩዘሩ ሁለት ኢንፑት እንዲያስገባ እንጠይቀውና ዩዘሩ ካስገባው ኢንፑት ማክሲማሙ ፕሪንት እንዲያደርግልን ማለት ነው። ሶ እዚህ ጋር ኮንዲሽናል ኦፕሬተር ተጠቅመናል። ሶ ሁለቱ ቫሪያብል ኤ እና ቢ ናቸው። ፕሊዝ ኢንተር ኤ ኤንድ ቢ ቀድሞ ፕሪንት ይሆናል። ከዛ ላይ ዩዘሩ ኤን እና ቢን አከታትሎ ያስገባል ማለት ነው። ኤን ያስገባል። ከዛ ላይ ኢንተር ሲል አሁንም ቢን ይጠይቀዋል። ከዛ ላይ ኢንተር ሲለው ቀጥታ ይሄ ቼክ ከተደረገ በኋላ ማክሲማም ይሄ ኮንዲሽን ትሩ ከሆነ ኤ ፕሪንት ይሆናል። ይሄ ኮንዲሽን ፎልስ ከሆነ ቢ ፕሪንት ይሆናል ማለት ነው። ስለዚህ ይሄንን ራን አድርጌ ላሳያችሁ። እሺ እዚህ ጋር ለምንድነው ይሄን ኤረር ያወጣልኝ? እዚህ ጋር የተጠቀምኩት ኦፕሬተር የሲ አውትን ኦፕሬተር ነው። ሶ ይሄኛውን ልቀይረው፣ እንደዚህ ላድርገው።
እንደዚህ ላድርገውና ራን ላድርገው። እሺ ፕሊዝ ኢንተር ኤ ኤንድ ቢ አለ። ሶ ዩዘሩ ለምሳሌ 4ን አስገባው ኢንተር ስለው ኔክስት አዲስ ላይን ላይ አሁንም ወርዶ ይጠይቀኛል። ሁለተኛውን 7ን ላስገባ ኢንተር ስለው ሶ ማክሲማም ቫልዩ ኢዝ 7 ሁለቱ እኔ ካስገባሁት ትልቁ 7 ነው ይላል ማለት ነው። ኢንፑት ቀይረን እንመልከት። እሺ 5 ገባ ኢንተር አሁንም ጠየቀኝ 2 አስገባው ሶ 5ን ያወጣልኛል ማክሲማሙ። ይሄ ኮንዲሽን ትሩ የሚሆነው ኤ እና ቢ ገቡ ሶ 5 ግሬተር ዛን 2 ትሩ ሶ የኤን ቫልዩ ይዛል ማለት የኤ ቫልዩ ስንት ነው? 5 ነው ቀድሞ የገባው። እዚህ ጋር ቀድሞ የገባው ኤ ስለሆነ 5ን ፕሪንት ያደርግልኛል። ሶ በዚህ መልኩ ኮንዲሽናል ኦፕሬተርን ለዲሲሽን ሜኪንግ መጠቀም እንችላለን። አብራችሁኝ ስለቆያችሁ አመሰግናለሁ። ምናልባት በዚህኛው ቪዲዮ ጥያቄ ካላችሁ ኮሜንት ስራ ኑሩልኝ። በቀጣይ በሌላ ቶፒክ ወደ እናንተ የምመጣ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።